ጌታ ስሙ ይባረክ። አብረን ብናወጣው ሁለተኛው ቆሮንቶስ ምዕራፍ 10 ከ1 እስከ 6 ያለውን አብረን እናነባለን። ሁለተኛ ቆሮንቶስ ምዕራፍ 10 ከ1 እስከ 6 ያለውን እናነባለን። በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ያለ እኔም ራሴ ጳውሎስ በእናንተ ዘንድ ፊት ለፊት ሳለው ትሑት የሆንኩኝ ከእናንተ ግን ብርቅ የምደፍራችሁ በክርስቶስ የዋህነትና ገርነት እመክራችኋለሁ። በዓለማዊ ልማድ እንደምንመላለስ የሚቆጥሩን በአንዳንዶች ላይ አምኜ ልደፍር አስባለሁ። በዚያ እምነት ግን ከእናንተ ጋር ሆኜ እንዳልደፍር ለምናችኋለሁ። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ ከእግዚአብሔር ጋር በእግዚአብሔር ዕውቀት ላይ የሚነሱትን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችን ሁሉ በተፈጸመ ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል ይላል። እግዚአብሔር ስሙ የተባረከው። ምን አለ? የጦር ዕቃችን ሥጋዊ አይደለም ይላል። የአርስቱ ምንድነው የሚለው? ምሽግን ለመስበር የጦር ዕቃችን ሥጋዊ አይደለም ሲለን፣ ሥጋዊ የጦር ዕቃዎች አሉ ማለት ቢላ፣ መዶሻ፣ ሰይፍ፣ በሰው እጅ የሚሰሩት መሳሪያዎች ሁሉ እነዚህ ሥጋዊ የሆኑ መሳሪያዎች ናቸው። ሰዎች በምድር ላይ ሲኖሩ ሊዋጉበት የሚፈልጉት ሊደባደቡበት የሚፈልጉት መሳሪያዎች ራሳቸው በእጃቸው ያበጁትን ዕቃ ነው የሚዋጉበት። ቁጥር 3 ላይ ምንድን ያለን? ቁጥር 3 ሲናገር እንዳልደፈር እለምናችኋለሁ። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የሰው ልማድ ውጊያ ምን ማለት ነው? የሰደበንን ከሰደበን፣ የመታንን ከመታን፣ የረገመንን ከረገመን፣ ያሳደደንን ካሳደድን፣ ይሄ የሰው ልማድ ውጊያ ይባላል፣ ወይ ደግሞ ሥጋዊ ውጊያዎች ይባላሉ። እና እንደ ሰው ልማድ ምንድነው? እኛ አንዋጋም። ጌታ ኢየሱስ የተባረከ ይሁን። እንዲሁም መንፈሳዊ ልምምዶች አሉ። አንደኛ ጢሞቴዎስ 1:8 እንደዚህ ይለናል። አንደኛ ጢሞቴዎስ 1:8 አንደኛ ጢሞቴዎስ 1:8 ላይ ጌታ ኢየሱስ የተባረከ ይሁን። ሰውነትን ለሥጋዊ ነገር ማስለመድ ለጥቂት ይጠቅማል፣ እግዚአብሔርን መምሰል ግን የአሁኑንና የሚመጣውን ሕይወት ተስፋ ስላለው ነገር ሁሉ ይጠቅማል ይላል። ማለት በቅድስና፣ በጾም፣ በጸሎት፣ በፍቅር፣ በመዋደድ በምንመላለስ እግዚአብሔርን ለመምለስ የምንመላለስባቸው ልማዶች ምንድናቸው? በጾም፣ በጸሎት፣ በፍቅር፣ በወንድማማቾች መዋደድ፣ እርስ በርስ በመከባበርና ለጌታ ደግሞ ሁሉ ጊዜ ለመገኘት ለጌታ ለመንግስቱ ለመስራት መታገል ሁሉ ጊዜ ትጉዎቹ ነው የሚለው እግዚአብሔር ቃል። ለቃሉ ስንተጋ፣ ለመስራት ስንተጋ ይሄ እግዚአብሔርን ለመምሰል የምናመልክበት ነው። ይሄ ምንድነው? ሰውነትን ለሥጋዊ ለማዳን ሰዎች ብረት ያነሳሉ፣ ስፖርት ይሰራሉ። ለጥቂት ግን ይጠቅማቸዋል። የስኳር ለቨላቸውን ይሁን፣ ደም ብዛት ይሁን፣ አጥንቶቻችን ይሁን ለተወሰነ ነገር ሊረዳን ይችላል። ግን ትልቁ ጌታ ግን ያስተማረ ምንድነው? በዚህ በጢሞቴዎስ ላይ የሚናገረው ምንድነው? ግን እግዚአብሔርን መምሰል ግን የአሁንና የሚመጣውን ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ለሁሉ ነገር የሚጠቅም ነው። ለሥጋ ልምምድ ግን ምንድነው? ለዚህ ላንበት ሰዓት ይጠቅመናል፣ ለሰማይ ይጠቅመንም። ብዙ ብረት አንስተን መንግስተ ሰማይ አትገባም። ብዙ ብረት አንስተን አጋንንት አናወጣም። ብዙ ብረት አንስተን መንፈሳዊ ኃይል አይጨመርልንም። ሥጋዊ ኃይል ግን እናገኛለን። ጌታ ኢየሱስ የተባረከ ይሁን። እንዲሁም በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13-14 ሲናገር ነገር ግን ጻድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ ይላል። እና በዚህ እችን ጥልናት የምናድ አገር ነች ማለት ይሄ ምድር ይሄ ሰማይ አንድ ቀን ይጠቀላል። ግን በሰው እጅ ያልተሰራች አዲሲቷ ኢየሩሳሌምን አንድ ቀን እንሄዳለን። ምን ጠብቃት ሰማይ አለች፣ ምን ጠብቃት አገር አለችን። ይሄን ለማድረግ ግን ምን ይፈልጋል ይላል?
ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትተጉ ትጉ ይላልና ምሽግን የምናፈርስበት አንዱ ምንድነው? ቅድስና ነው። ትልቁ የሰይጣንን ምሽግ የምናፈርስበት ወይ ደግሞ የተሰጠን ዓላማ ለመግባት የምንችለው ቅድስናን እግዚአብሔር በሪኳየርመንት አስቀምጦታል። ማለት እኔ ቅዱስ ነኝና እናንተ ተቀደሱ ይላል። ምን ማለት ነው? ካልተቀደሰን ምንም ሊገዛልን የሚችል ነገር የሚከፈትልን በር የለም። በጌታ ሆነን እንቆያለን። መንግስተ ሰማይ ያስገባናል አያስገባንም እንደ ኃጢአታችን ወይ እንከለከላለን። ግን በምድር ላይ ግን ምንም ልናሸንፈው የምንችለው ነገር የለም። ቅድስና ሪኳየርመንቱ በጣም በቃ ሃይ ነው። ከሁሉ በላይ ቅድስናን እግዚአብሔር ይፈልገዋል። ጌታ ኢየሱስ የተባረከ ይሁን። እዛው ሁለተኛው ቆሮንቶስ ምዕራፍ 10:3 ላይ በሰው ልማድ እንኳን የምንማለንስ ብንሆን እንደ ሰው ልማድ አንዋጋም ሲል የሰው ልማድ ውጊያ ማለት የሰደበን ነው ብየዋለሁ። የሰደበንን ብንሰድብ የመታንን ብንመታ የጠላንን ብንጠላ የረገም ብንረገም ምንድነው? ይሄ የሰው ውጊያ ነው። ምንም እናገኝበት ጥቅም የለም፣ ግን ጉዳት ይመጣብናል ማለት ነው። ቁጥር 4 ላይ ምን አለ? የጦር ዕቃችን ሥጋ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የመንፈሳዊ ጦር ዕቃዎች የሚባሉ አሉ። መንፈሳዊ ጦር ዕቃዎች በብረት ምንም ነገር ሰው አይፈወስም። በብረት ደብድበነው ሰው አይፈወስም። በመስቀል ደብድበነው ሰው አይፈወስም። በገመድ አስረነው ሰው አይፈወስም። ግን ምን ማድረግ እንችላለን? ምንድነው? እግዚአብሔርን በሮሜ 12 ላይ ምን ብሎ ይገልጸዋል? የሚያሳድዷችሁን መርቁ እንጂ አትርገሙ ይላል። ሮሜ 12 ከቁጥር 9 እስከ 16 ባለው ላይ ሲናገር በጌታ በክርስቶስ ማንባለው ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ በወንድማማቾች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ፣ ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ቅዱሳን የሚያስፈልጋቸውን እርዱ፣ እንግዶችን ለመቀበል ትጉ ይላል። ይሄ አሁን ምንድነው? ይሄን በመናረግበት ሰዓት ላይ ጥላቻ፣ ይሄ አሁን የዘር ማንዘር ፖለቲካ ወይ ደግሞ አሜሪካን ውስጥ አንተ ጥቁርና አንተ ነጭ ነህ ብሎ የከፋፈለው አንደኛው ግሩፕ ኢየሱስ ጥቁር ነው ይላል፣ አንደኛው ግሩፕ ኢየሱስ ነጭ ነው። ከምን የመነጨ ነው ሲባል የእርስ በርስ አለመዋደድ የሚያመጣው ነው። ሰዎች እርስ በርሳቸው ሲጣሉ የራሳቸውን የተጣሉበትን ወይ ደግሞ ሊያሸንፉበት ያሉበትን ምንድነው የሆነ ምክንያት ይፈልጋሉ። እና ምክንያቱን ሲያመጡት እኔ ነጭ ሸርች አልሄድም ለምን ክርስቶስ ጥቁር ነው ይላል አንዱ መጥቶ። እርስ በርሳችን ግን ስንዋደድ ግን ከማንነታችን በላይ ከየት ዘር እንደመጣን ከየት ቦታ እንዳደገን ምንም አይነት ቦርደር ሳይሆን የክርስቶስ ፍቅር በውስጣችን ውስጥ እየተቃጠለ ይላል፣ እየነደደ ይላል። ይሄን በመናረግበት ሰዓት ላይ ምንድነው የሚሆነው? የክፉ ኃይሎች ሁሉ ቦታ እያጡ ነው የሚሄዱት። እግዚአብሔር ስሙ የተባረከ ይሁን። አሁንም ሮሜ 11 እዚሁ ላይ 17 እና እስከ 22 ያለውን ሲናገር ምን አላቸው? ለማንም ስለ ክፉ ፈንታ ክፉ አትመልሱ፣ በሰው ሁሉ ፈንታ በሰው ሁሉ ፊት መልካም የሆነውን አስቡ፣ ቢቻላችሁ ይሄ አሁን ኦፕሽናል ነው እዚህ የሚያስቀምጠው። ቢቻላችሁ ሁሉ በእናንተ በኩል ከሥጋው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራትን እመልሳለሁ ይላል ጌታ ተብሎ ተጽፏል። ጠላትህ ግን ቢራብ አብላው፣ ቢጠጣም ቢጠማም አጠጣው። ይህን በማድረግህ በራሱ ላይ የእሳት ፍም ትከምርበታለህ። ክፉን በመልካም አሸንፍ እንጂ በክፉ አታሸንፍ። ምንድነው? ይሄንም እንኳን ስናደርግ ሞቲቫችን ጠላቶቻችን ተርበው አግኝተናቸው ስናበላቸው ይቃጠላሉ ከሚል አይደለም። አዘኔታው መፈወስ አለባቸው፣ መዳን አለባቸው እንጂ ድሮ አንዳንድ ጥቅስ በመጀመሪያ ሲገባ ምን ይመስላል? ቆይ ተርበው ባገኛቸውና ብናበላቸው እሳት ያቃጥላቸው። አብልተን በቀሉን እንጠብቃለን። ትክክለኛው የጌታ መንፈስ ግን ምንድነው የሚያስተምረን? አይደለም የሰደበንን ጠንቋይ እንኳን ቢመጣ እንዴት አድርገን ከሰይጣን እጅ ከሲኦል ነጥቀን አውጥተን ለእግዚአብሔር ክብር እናደርገዋለን ነው እንጂ ይሄ እኮ ብዙ ሰው ያሳተ ጠንቋይ ተብሎ ለመግደል እንኳን እኛ ውስጥ መቀመጥ የለበትም። ትክክለኛ የክርስቶስ ፍቅር ምንድነው? የሰው ልጆች እንዲጠፉ አንድ ሰው እንኳን እንዲጠፋ ፍላጎት የለውም።
የሰዎችን ልጆች ሊያድን የመጣው። ሐዋርያቶች የጌታን እራት ሊያዘጋጅ ሲል ሂዱና ቤት ፈልጉልኝ አላቸው እና ያገኘነው ቤት ሰውየው ከለከለንና እኛም እንደ ኤልያስ እሳት እንጥራው ከሰማይ አሉት። ገሰጻቸው። እናንተ አላቸው ምን አይነት መንፈስ ነው የተቀበላችሁ አላቸው። የሰው ልጅ የመጣው የሰው ልጅ ሊያድን ነው እንጂ ሊያጠፋ አልመጣም። ስለዚህ ይሄ ሞቲቭ ሲኖር ነው በጠላቶቻችን ፊት መቆም የምንችለው። ጠላቶቻችን የሚገዙልን የትክክለኛው የክርስቶስ ሞቲቭ ውስጣችን ሲገባ ነው። ከመገሰጽ በፊት ይሄ ይጠቅማል። ምን ገሰጸው ከሚገዙልን ሰይጣን እኮ ምን የሚያው ኑራችን ያዋል፣ አካይዳችን ያዋል፣ አስተሳሰባችን ነውና ትክክለኛው የክርስቶስ ሐሳብ በእኛ ውስጥ ካለ ይገዛልናል፣ ይንበረከካል። እኛ ውስጥ ግን የክርስቶስ ሐሳብ ከሌለ ግን ብዙዎች በክርስቶስን እያሉ ወንድሞቻቸው የሚረግሟሉ፣ ፓስተሮቻቸው የሚረግሟሉ፣ ሰዎች ስለ ስልጣን ብለው ቅዱሳን የሚረግሟሉ። አሁን ይሄ እርስ በራሱ ሲተላለቅ ሰይጣን ምንድነው የሚጨምረው? እሳት ይጨምራል። ያሸነፉ ይመስላቸዋል። እና ይሄኛው የጦር መሳሪያችን ምንድነው? ምሽግን ለማፍረስ በእግዚአብሔር ፊት ምንድነው በጣም ብርቱ ነው። እና ከመገሰጽ በፊት የሚጀምረው እሱ ነው። በዚህኛው በኩል ስንሄድ ነው መገሰጽም የምንጀምረው ማለት ነው። ጌታ ኢየሱስ ይባረክ ይሁን። መዝሙር ዳዊት ነው። ኤፌሶን 6 ቆንጆ አድርጎ ያስተምራል። ብዙ ጊዜ ኤፌሶን 6:12 ላይ ስለ ጦር መሳሪያዎች ይናገራል። 6:12 ላይ ኤፌሶን 6:12 ላይ ሲናገር መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ጨለማ ዓለም ገዢዎች ጋር ነው፣ በሰማያዊ ስፍራ ካለ ከክፋት መናፍስታውያን ሰራዊት ጋር ነው እንጂ። ስለዚህ ከክፉ ቀን ለመቃወም በሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጦር ለብሳችሁ በሰላም ወንጌል ለመዘጋጀት እግሮቻችሁን ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበለውን የክፉን ፍላጻዎች ሁሉ ልታጠፉ የምትሹበትን የእምነት ጋሻ። በቃ ጋሻውን በድሮ ጊዜ ወማውንም በገጠር ውስጥ በጦር የሚዋጉ ከሆነ ጋሻ መያዝ አለበት። ለምን? ጦሩን መመለስ የሚችለው በጋሻ ነው። እኛ ግን በመንፈሳዊ አባታችን የተሰጠን ምንድነው ግን እምነት ነው። እምነት ቅድም የመጨረሻው መዝሙር ሲዘመር እንደነበረ በቃ ጠላቴ ስማ ማለት መስማት አለበት። እኛ የእግዚአብሔር ልጆች መሆንን ሲኦል ለኛ እንዳልተከፈተ ማመን አለበት። ጠላቴ እኔ እንኳን በጨለማ ቢኖር እግዚአብሔር ያበራልኛል፣ ብርሃኔ ነው፣ በወርቅ እነሳለሁ፣ እግዚአብሔር ቢገስጸኝም እታገሳለሁ ብሎ ሚክያስ 7:8-9 አካባቢ ይሄ መልስ ነው የመለሰው። ለጠላት የሰጠው መልስ ነው። ጠላቴ እኔ እንኳን በጨለማ ሲኖር እግዚአብሔር ምንድነው ብርሃኔ ነው፣ ኃጢአትን ብሰራ ቢገስጸኝ ግን እታገሳለሁ። ምንድነው? ፕሮቬሽን ታይም አለው። ከእስረኞች አሁን እስር ቤት ከሚገባ ፕሮቬሽን ይሰጠውና ኤቭሪ ሰንዴይ ወይም ኤቭሪ ሳተርዴይ አጽዳ ይባላል። ከታገሰና ከጨረሰ ዲስሚስ ይደረግለታል። ካልታገሰ ደግሞ ሌላ 10 ነው የሚጨምርበት። በእኛም ደግሞ በመንፈሳዊ ሕይወት ውስጥ የሚያጋጥመን ደግሞ እምነት። በቃ ሰይጣን ሁሉ ጊዜ ኮንደም የሚያደርገን ኃጢአተኛ ነህ ትሞታለህ ይላል እና እግዚአብሔር ቃል ጽፎልናል። አልሞትም በሕይወት እኖራለሁ፣ የእግዚአብሔርን ስራ እሰራለሁ። የተነገረንን ስንል ለቆን ነው የሚሄደው። የራስ በሽታ ሲመጣ በኢየሱስ ክርስቶስ ስም ወደ እኔ የተወረወሩ የሰይጣን ፍላጻዎች ሁሉ ተነቅላችሁ ሂዱ ስትለው እሱ የክርስቶስን ስም ይሰማል። በቃ በምን ስም ነው መንገስጣው? በኢየሱስ ስም። በኢየሱስ ስም ለቀህ ሂድ። አሁንም ራስ በሽታ ይመጣል፣ በኢየሱስ ስም ለቀህ ሂድ። የሆነ ወገብ ላይ ይወረወራል፣ በኢየሱስ ባልንበት መጠን የሚወረውሩ ሰዎች ቀስቱ ሲመለስ ስለሚጎዳቸው ከወረወርነው ይልቅ የተጎዳ ነው ይበዛል ብለው ያቆማሉ። ስለዚህ ግዴታ ራስ በሽታን በታይናሎ ማስታመም ከቻላችሁ አያዋጣም። እኔ ከ2008 ጀምሮ ጌታ ከረዳኝ ረቶኝ ጉንፋን ሲይዘኝ ታይናሎ ምናምን አልወስደም፣ ኦሬንጅ ጁስ ነው የምጠጣው። በቃ እንዲሁ አንድ ቀን ሞከርኩት፣ ተሳካልኝ። ሞከርኩት፣ ጌታ የሰጠኝ መድኃኒት ነው ለኔ። ለራሴ ክብር እንዳልወስድ ጌታ የሰጠኝ መድኃኒት ኦሬንጅ ጁስ ነው። ራስ በሽታ ሲመጣ ዘይት ይዛለሁ። ሁሉ ጊዜ ዘይት ወይ መኪና ውስጥ ወይ ቤቴ ውስጥ አይጠፋም፣ የተጸለየበት ይዝና ይዤ ልቀቅ ነው ብለው በቃ ወደኔ የተላከ አንድ ጊዜ ይግላል፣ ላብ ይሆናል። ራሴ ግን ምን ይሆናል? ይሄዳል። ስለዚህ እምነታችን የምንለማመደው በራሳችን ነው። እግር በሽታ ሲመጣ ራሳችን ይዘን እኔ እግዚአብሔር ልጅ ነኝ። ፈውስ ለእግዚአብሔር ልጆች ምንድነው? እንጀራቸው ነው፣ እንጀራዬ ነው፣ ምግቤ ነው። ለቀህ ሂድ ስትሉት በማን ስም? በኢየሱስ ስም። በቃ ለቆ ይሄዳል።
ጌታ ሆይ እኔን አትመለከተኝም ወይ አታየኝም ወይ ምን አረኩ በደከውተር ብታለቅስ ሰይጣን ከበሮ ይመታ እንዲያውም ፓሪ ያገኘ ኑና ተመልከቱ የሚያለቅስ ክርስቲያን ያገኘን ብሎ በእውነት ነው የምላችሁ ተጨምረው ነው ይመጡት ተጨምረው ይመጣሉ ማባረር ስንጀምር ግን ይሄ ሰው ስልጣኑን ገብቶታል ነው የሚለው ይሄ ሰው ማንነቱን አውቋል ነው የሚለው ብዙ ጊዜ ሰይጣንን እግዚአብሔር እሱ ያስተኛ አባት ያለው ምንድነው በውሸት ሰዎችን አስፈራርቶ አንድ ጥግ ላይ ያስቀምጣቸዋል ለዚህ ነው ሚኪያስ ላይ ኃጢአት በጨለማ እንኳን በቀመጥ እግዚአብሔር ብርሃን ያለው ምንድነው በቃ አምላኩ በጨለማ ለዘላለም እንዲያኖረው ፍላጎቱ እንዳለ ገብቶታል ማለት ነው ጌታ ኢየሱስ የተባረከ ይሁን ስለዚህ የእምነት ጋሻችን የሚያዘኛ ነው እንወቀሳለን ሰይጣን ብዙ ክፋት ያመጣል በእምነት ቀይ ባህር እኮ ይሻገራል ይከፈታል በማን አመነ ውሃ ተከፍቶ እኮ አላዩም ከሱ በፊት በእምነት ሄዱ ተከፈተ በቃ እጅን አንሳ ይከፈታል ውሃው መራራ ሆነባቸው በእጅ ያለው በትር ጣለው ውሃው ጣፈጠ እንዴ ጌታ በእነሱ በኩል እንኳን ይሄን ፊዚካሊ አሳይቷል ለኛስ የተሰጠንን እምነት የተሰጠንን ቃል የተሰጠን የልጅነት ስልጣን ስንጠቀምበት ማንኛውም መንፈስ በሽታ ይጠቅመናል ማለት የመስማት አቅም አለው ብዙ ሰዎች ካንሰር መጣ ሲባል ሰዎች ይደነግጣሉ በክርስቶስ ኢየሱስ እኛ አማኞች ግን መጣ ሲባል what is the next step የሚቀጥለው በምንድነው ማፍረስ የምንችለው እኔ ልጅ ነኝ እግዚአብሔር ክርስቶስ ኢየሱስ ስለኔ ቆስሏል ስለኔ መከራን ወስዷል ስለኔ ታሟል ስለዚህ ይሄ ፈውስ ለኔ ይገባኛል ይሄ በሽታ ከኔ ጋር ሊኖር አይገባውም እግዚአብሔር ወይ ፍቃድ ካልሆነ በጌታ በክርስቶስ ኢየሱስ ይሄ ካንሰር ያሉት ስሙ የሰጡትን በሽታ ተነቅለ ወደ ጥልቁ በኢየሱስ ስም ስትሉት እሺ ብሎ ነው የሚሄደው በቃ እሺ ብሎ ይሄዳል ለምንድነው ሲባል ጌታ ትልቅ ነገር ለአማኙ የሰጠው እምነት ነው የሰጠው ማንንም ሰው ያለ እምነት እግዚአብሔርን ደስ ሊያሰኘው አይችልም እና እግዚአብሔር እንዴት ነው ደስ የምናሰኘው ተባለ ጠላትን ስንበቀለው እርስ በርሳችን ስንዋደድ አንዱ ያንዱን ሸክም ሲሸከም ጌታ በእኛ ላይ ምን ይጀምራል ቅባትን ይጨምራል የዚህ ቤት አሁን ትልቁ ሶርስ ፍቅር ነው ፍቅር ላይ መጨመር የኛ ፋንታ ነው ብዙ ቦታ ትንቢት አለ ፈውስ አለ ፍቅር ከሌለ እስከንቱ ነው በቃ ህይወትን እንኳን አሳልፈ እስከ እሳት ድረስ ብትሰጥና ፍቅር ከሌለ ከንቱ ነው ስለዚህ ፍቅር ላይ የሚጨመሩ አሉ ትንቢት ይጨመራል ፈውስ ይጨመራል ጌታ ፍቅር ካለን እኮ የታመመ ሰው ወደዚህ ይልካል ለምን ሲባል እነሱ ታማኞች ናቸው ጸልዮ ይፈውሳል ይባላል ካልተፋቀርክ ግን በበሽታው ላይ በሽታን እንጨምርበት እንችላለን አንዳንድ አገልጋዮች ምን ዶክተር ምን አለ ካንሰር ሲለው በቃ ይሄ እንግዲህ ያው እቃህን ሽጥ ቤተሰብ ጥራ ውል አፈራርም ብለው ይመክሩታል እንዴ ለጸልይል የሚለው ሰው ካላገኘ ያ ሰው ወደ ሞት ይፋጠናል ለምን ተስፋ ነው የሚያጣው እኛ ግን የተሰጠን ምንድነው መከራችንን የተሸከመ አበሳችንን የተሸከመ ስለኛ የተገረፈ በመገረፍ ቁስ ደግሞ ተፈውሰናል ስለዚህ ይሄን አምላክ ያመለከን በሽታ በእኛ ላይ ነገስ እኛ ተስፋ ልንሰጠው አይገባም ጌታ ኢየሱስ የተባረከ ይሁን መዝሙረ ዳዊት ምዕራፍ 118 ላይ እንደዚህ ብሎ ታስቀምጦታል 118 ቁጥር 17 ላይ 118 ቁጥር 17 ላይ በጌታ በክርስቶስ ኢየሱስ አነባዋለሁ የእግዚአብሔር ቀኝ ኃይልን አደረገች አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርን ሥራ እናገራለሁ መገሰጽስ እግዚአብሔር ገሰጸኝ ለሞት ግን አልሰጠኝም በቃ ሰይጣን ትሞታለህ ሲል ነው ማጥፋቱን ኃጢያትን ሰርቻለሁ እግዚአብሔር ገስጾኛል ወቅሶኛል ንስሐ ገብቻለሁ አልሞትም በሕይወት እኖራለሁ ይሄን ካልመለሰን ብዙ ጊዜ ላማኞች የተቸገርነው ምንድነው ተከሰን መልስ መስጠት እናጣለን ኃጢያት ሰርተን ጌታ በንስሐ እንደሚመልሰን አንዳንዴ ከአእምሮአችን ውስጥ ይጠፋል ስለዚህ ብሏል ራሳችን እየተወቀስን ራሳችን እየወቀስን ኖራለን ዮሐንስ ምዕራፍ 1 አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ጀምሮ ሲናገር የልጁ የክርስቶስ ኢየሱስ ደምና ልጁ ከኃጢአት ሁሉ ያጸዳል ይላል ለማን ነው ግን የሚለው ግን ዮርዳኖስ ሲመጣ ንስሐ ለሚገባ በቃ ኃጢአት ሰዎች እንሳሳታለን በንግግር እንሳሳታለን በአስተሳሰብ እንሳሳታለን በድርጊት እንሳሳታለን ከስህተታችን ሊመልሰን ከኃጢአታችን ሊያጸዳን የሚችል የክርስቶስ ኢየሱስ ደም በቀራንዮ መስቀል ላይ ፈሶልናል ለከንቱ አይደለም የፈሰሰው ለኃጢአተኞች
ኃጢአት ደግሞ አድርጎ ማይናዘዝ ይላል እሱ ቃሉ በሱ የለበትና ቃሉን ውሸታም አድርጎታል ነው የሚለው። እኛ ግን ቃሉ እውነት ነው ብለን ተቀበለናል። ከተቀበልነው ላይ ቀር ንስሐ በገባንበት መጠን ደሙ ያጸዳልናል። ደሙ የፈሰሰው ለኛ ነው። ኃጢአተኞች ሲመጡ የፈሰሰ ደም ባይኖር ኖሮ ማን ንስሐ ይገባል? ማንስ መቆም ይችል ነበረ? ከብዙ ኃጢአታችን ጋር የተመላለስንበት የኖርንበት እኮ ምህረቱ ብዙ ስለሆነ ነው። ስለ ምህረት የተዘመሩ መዝሙሮች ስንሰማ በጣም ብዙ መዝሙር ተዘምሯል ስለ ምህረት። የእግዚአብሔር ምህረት በጣም ብዙ እንደሆነ ምናቀው ግን መቼ ነው? ከስህተታችን ስንመለስ መለሰን ወይ ሳንቃጠል ጎርፍ ሳይወስደን ሳንሰባበር ከመለሰን በእውነት እኛ እድለኞች ነን። ምህረቱን በዛ ነው የምናቀው። አልተሳሳትንም አይደለም፣ ተሳስተናል። እንዴት መለሰን ሲባል ተናዘዝን፣ ኃጢአታችን በደሙ አጸዳው፣ ሳንቆራረጥ ሳንሰባበር ግን መለሰን። ሲመልሰንስ በብርታት ነው እንጂ በድካም አይመልሰንም። ስለዚህ ሸክማችንን የተሸከመልንን ጌታ ኃጢአታችንን አበሳችን ተሸክሞ በቀራንዮ መስቀል የከፈለን ጌታ እሱ የተናገረን ማመን የኛ ግዴታ ነው። ቢኮዝ ሰይጣን ሁሉ ጊዜ የሚዋሻው ምንድነው? አንድ እናት ምን አሉ አንድ ጊዜ ጌታን ተቀብለዋልና በኢትዮጵያ ውስጥ ደግሞ ትልቅ እናቶች ጌታን ሲቀበሉ ድሮ ይወቀሳሉ። ስለዚህ ጎረቤት ጋር ጠበል ሲኖር እየገቡ አንዳንጣ ያረጋሉ። ለምን እንትን ስለሚወቅሷቸው። ከዛ ጸሎት ላይ ተንበርከው ሲጸልዩ ድምጽ መጣ፣ አንቺ ሰካራም አላቸው። ከዛ ምን አሉት? አበጀው አሉት። ሴትየዋ አበጀው አሉት። እዛማ ምን ሆኖ ነው አበጀው አሉት ሲባል እየመጣ ይጨቀጨቀኛል አሉ። አንቺ ሰካራም የኔ ትንሽ ነው ቀመስኩታል። እና ምንድነው ሴትየዋ ሼም ይዟቸው ነው የሚጠጡት ያለው ትንሽ ግን ለሰይጣን ግን የመለሱለት መልስ ምንድነው? እንኳንም አረኩ በቃ አበጀው። እሱ አይደለም አምላካቸው ነው። እሳቸው ከሰታቸው ንስሐ ይገባሉ። ግን ሰይጣንን የዛን ያህል መመለስ መቻል አቅም አለን ማለት ነው። ጠጡ ማለት አይደለም። ወቀሳ ሲመጣ ሰይጣንን እንዴት እናሳፍረዋለን? ጌታ ኢየሱስ የተባረከ ይሁን። ዕብራውያን 4:12 ላይ ዕብራውያን 4:12 ላይ የእግዚአብሔር ቃል እንደዚህ ይለናል። በጌታ በክርስቶስ ማነባዋለሁ። ዕብራውያን ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው አፍ ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንም ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። እኛም በሚቆጣጠረን በእርሱ ዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። በቃ ቃሉ ሲመጣ ጅማትንም አጥንትንም ነፍስንም እስኪለይ ድረስ ውስጥ ይገባል። የተደበቀ ነገሮችን ያወጣል። የሚያደክመንን ነገር ያወጣል። የሚያጠራጥረን ነገር ነቃቅሎ ያወጣል። ኃይሉ ያለው ምን ላይ ነው? ቃሉ ነው ያለው። በቃ ቃሉን በተናገርንበት በመለስንበት መጠን የእግዚአብሔር ምሕረትና ቸርነት ፈውስን እያየን እንሄዳለን። ጌታ ኢየሱስ የተባረከ ይሁን። ኤርሚያስን ጌታ ሲናገረው ኤርሚያስ 1 ትንቢተ ኤርሚያስ ምዕራፍ 1 ከቁጥር 9 እስከ 10 የእግዚአብሔርም እጁን ዘርግቶ አፌን ዳበሰ። እግዚአብሔርም እነሆ ቃሌን በአፍ ውስጥ አኑሬአለሁ፣ እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስት ላይ ዛሬ አድርጌሃለሁ አለኝ። ምንድነው? ጌታ ለእያንዳንዱ ቅዱሳን ይህን ስልጣን ሰጥተዋል። መብታችን መጠቀም የኛ ነው፣ አለመጠቀም የኛ ነው። የሚጎልብኝ እኛ ነው፣ የሚሞላብን እኛ ነው። አንዳንድ ጊዜ አንዳንድ ሰፈሮች ስንገባ በተለይ አሜሪካን ውስጥ የተለያየ ያጋንንት ምስል ያለባቸው በየበረንዳው ላይ ያስቀምጣሉ። በደንብ እየገባን ሲመጣ የሰይጣን መሰዊያ በረንዳቸው ላይ ያስቀምጣሉ። እንደዛ አይነት ግቢ አካባቢ ስንኖር ውጊያው በጣም ብዙ ነው። መንቀለኛ ፋንታ ነው። ያን መሰዊያ ከዛ አካባቢ በጌታ በክርስቶስም እንዲነቀል እኛ በረገጥንበት መሬት ላይ መግዛት እንደምንችል የረገጥነው መሬት ተወርሳላችሁ ብለናል። ይሄን ስፍራ ለክርስቶስ ወርስቻለሁ ብለን መሰዊያን ማፍረስ ምንችለው እኛ ነን። እነሱ ስራቸውን የሚሰሩት እኛም ደግሞ የተሰጠን። ስለዚህ ሁሉ ጊዜ እንደዚህ አይነት ቦታ መፍረስ ያለበት መነቀል ያለበት በተለይ ብዙ አይነት ሞት አዲክሽን ያለበት ሰፈሮች ውስጥ ካለን እኛንም መንቀል የምንችለው የአዲክሽን መናፍስቶችን ስንልካቸው ይሄዳሉ። በምን ስም? በኢየሱስ ስም። እዛ ያለ መሰዊያ በኢየሱስ ስም ስናፈርሰው እየፈረሰ ይሄዳል። ጌታ ኢየሱስ ተባረከ ይሁን። ሉቃስ 10 ላይ
ያው ሉቃስ 10 ከ19 እስከ 20 ድረስ እንደዚህ ይለናል። በጌታ በክርስቶስም ሉቃስ ምዕራፍ 10 ከ19 እስከ 20 ድረስ እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። ነገር ግን መናፍስታት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ ይላል። ዋናው ልጆች ነን። ስማችን በሕይወት መዝገብ ላይ ተጽፏል። አጋንንት ኤኒታይም ይገዛሉ። አጋንንት ሲገዛ የጀግነት ጉዳይ አይደለም። በጌታ በክርስቶስ ኢየሱስ አምነን ልጅ መሆናችንን ምልክት ነው። በቃ ልጆች ነን። ልጆች ከሆንን ሊገዙልን የግድ ነው። ልጆች ከሆንን ሊገዙልን የግድ ነው። ግን የተሰጠን ኃይል ግን ምንድነው? በመናፍስታት ላይ ሁሉ ለመጫመት እንድንችል፣ እባቡንም ለመርገጥ ጊንጡን ለመርገጥ እኛ ስልጣን ተሰጥቶናል። ስለዚህ እባብና ጊንጥ ሲነል ሊትራሊ ጫካ ውስጥ የምናየው እባብ ብቻ ሳይሆን አንዳንዴ ማኒፌስት ያደርጋሉ። ያለንበት አካባቢ አውት ኦፍ ብሉ እባብ ሊመጣ ይችላል። እንዴት ብሎ ገባ? አሁን እንደዚህ አይነት እባቦች ብዙ ጊዜ በመንፈሳዊ አሰራር ጥሶ ይገባሉ። የምታያቸው ምንም አይነት ጉድጓድ የለም፣ ግን አጋጣሚ ልናያቸው እንችላለን። አስረን አንድ እናት ምስክር እንዲሆናቸው ቡና እየጠጡ ቤት ውስጥ አማኝ ናቸው። እባብ መጣ። እንዴ የምን ድፍረት ነው? በኢየሱስ ሙጣ ሲሉት ዞሮ እባብ ወጣ። ሊትራሊ ወጣ። ከዛ ትንሽ ቆዩና ደግሞ ለምንድን የላኩት ነው? በኢየሱስና ተመለሳሉት። ሲመጣ ዱላ አምጥተው ጭንቅላቱን ገለው ጣሉት። አዎ ይሄ ህይወት ምስክር ነው። ትልቅ እናት ናቸው። በቃ እሳቸው በዚህ የታወቁ ናቸው። መናፍስትን በመቀጥ የታወቁ ናቸው። ግን ከላኩት በኋላስ እንዴ ና አሉት። ተመልሶ ሰማቸው። ተመልሶ መጣ እና ጭንቅላቱን በዱላ ቀጥቀጠው ደግሞ ወደሚጣልበት ተጣለ። አሁን ምንድነው የኚህ ሴትዮ እምነት? እንዴት ቢደፍሪ ነው ቤት የመጣው ነው። አዎ ጌታ አንዳንድ ጊዜ ጠላቶቻችንን ከፊት ለፊት ያመጣቸዋል። በቃ ከፊት ለፊት ሊያሳድገን ሲፈልግ እንደ ብሪጅ እንደ ግድግዳ ሆኖ ከፊት ለፊታችን ይመጣሉ። እነሱን ገንጥለን ማለፍ እንችለው እኛ ነን። አዎ ቴምፖራሪ ፈተና አለብን። ምናሸንፈው ግን እኛ ራሳችን ነን። ጌታ ኢየሱስ ተባረከ ይሁን። እሱ ድልን ስለሰጠን ማለት ነው። ኤርሚያስ ትንቢተ ኤርሚያስ ምዕራፍ 23 ቁጥር 29 ላይ ኤርሚያስ 23 29 ላይ በጌታ በክርስቶስ ስም አነባዋለሁ። እንደዚህ የሚል ቃል አለ። በውኑ ቃሌ እንደ እሳት ድንጋይንም እንደሚያደቅ መዶሻ አይደለምን? ይላል እግዚአብሔር። ስለዚህ እነሆ እያንዳንዱ ከባልንጀራው ዘንድ ቃሌን የሚሰርቁ ነቢያት ላይ ነኝ ይላል እግዚአብሔር ይላል። ምንድነው እዚህ ላይ? ቃሌ ድንጋይን እንደሚሰብር መዶሻ ነው፣ እሳትም ነው። እና አንዳንድ ጊዜ አስታውሳችሁ ከሆነ ሙሴ ለአይሁድ ለእስራኤል ልጆች ጥጃ በወርቅ ሰራላቸው። ምን አደረገ ይላል? ቀጥቀጦ ዱቄት አድርጎ ውሃው ላይ በተነው፣ አጠጣቸው ደግሞ ይላል መልሶ። በምንድን ያደቀቀበት? እሱ በመዶሻ ያደቀቀው። ለኛ ግን መንፈሳዊ መዶሻ ምንድነው? የእግዚአብሔር ቃል ነው፣ የክርስቶስ ኢየሱስ ስም ነው። በጌታ በክርስቶስ ኢየሱስ ስም የደቀቀ ይሁን ስንል ቃሉ እንደ መዶሻም ነው። መዶሻ ለገመድ አንጠቀምበትም። መዶሻ ላስቲክ አንመታበትም። መዶሻ ግን ድንጋይን እንቀጠቀጥበታለን፣ ብረትን እንቀጠቀጥበታለን፣ እንጨትን እንሰባብርበታለንና የቃሉ መዶሻ ለምን ያስፈልገናል? መርቀቅ ያለበት መሰበር ያለበት ነገር መቃጠል ያለበት ገለባ ነገር ካለ ቃሉ እግዚአብሔር ቃልህ መዶሻም ነው እሳትም ነው። በእኔ ላይ የተሰራ ማንኛውም የመናፍስት አሰራር መሰዊያ ቢኖር የሚፎካከር መሰዊያ ቢኖር በኢየሱስ ክርስቶስ ስም በቃል መዶሻ አደቀቁት፣ ይደቃል። በቃ ምን ለውጡ ምናየው መቼ ነው? ሰዎቹ ራሳቸው ይመሰክሩናል። እዚህ አካባቢ መስራት አልቻልንም። ለምን? እናንተ ስለምትጸልዩ መሰዊያችን አፈረሳችሁብን ይላሉ፣ ይናገራሉ። ጌታ ያለ ምስክር ማንንም አይተውም። እግዚአብሔር ስሙ የተባረከ ይሁን። ኤርሚያስ 5:14 ላይ ስለዚህም የሠራዊት ጌታ እግዚአብሔር እሳት እንዲህ ይላል በዚህ ቃል ተናግሯልና እነሆ በአፍ ውስጥ ቃሌን እሳት ይሆን ዘንድ ይህን ሕዝብ እንጨት አደርጋለሁ ትበላቸዋለች ብሎ ደግሞ ኤርሚያስ 5:14 ላይ እነሆ በአፍ ውስጥ ቃሌን እሳት ይሆናል ሕዝቡን ደግሞ እንጨት አደርገዋለሁ። አሁን ለእኔና ለእናንተ ግን የእግዚአብሔር ቃል አፋችን ውስጥ እሳት ሲያደርግልን ጌታ መናፍስታት ይበላሉ። ኢየሱስ ጌታ ነው ብቻ ስትሉ እሳት ካደረገልን ቃል ውስጥ አፋችን ውስጥ ሲቃጠሉ ሰማላችሁ። በሽታውን በቃ በጌታ በክርስቶስም ተፈውሱት። እሳት አቃጠለናል። እኛ እሳት አልተፋንም።
ግን ቃሉን እግዚአብሔር ምን አድርጎታል? ቴምፕሬቸሩን ጨምሮታል። የቃሉን ዕውቀት ውስጣችን ሲበረታ ነው የምንሰራው ነገር የሚከናወኑት። የተናገርነው ቀን ደግሞ አልፎ ቃሉ የሚፈጽመው። እግዚአብሔር ስሙ የተባረከ ይሁን። አንደኛው ቆሮንቶስ ምዕራፍ 10:13 ላይ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። አንዱ መሳሪያችን ደግሞ ትዕግስት ነው። በቃ እንፈተናለን። ቴምፖራሪ ፈተና ይመጣሉ። እዛ ውስጥ ግን ትዕግስት ምን ያሳየናል ማለት ነው? ነገ ያለውን ተስፋ ያስጨብጠናል። ተስፋ ያደረግነው ነገር ያስጨብጠናል። በትዕግስት ውስጥ እግዚአብሔርን ድምጽ መስማት እንችላለን። በመጠባበቅ ውስጥ መስማት እንችላለን። ስለዚህ ትዕግስትን ይፈልጋል። ትዕግስት አንዱ ትልቅ መሳሪያ ይገርማቸዋል። ብዙ ጊዜ ሰይጣን ሰዎችን ትዕግስት አሳጥቶ ከቤተክርስቲያን ያስወጣል፣ ወይ ከሀገር ያስወጣል፣ ወይ ደግሞ ከትዳር ያስወጣል። ትዕግስት አጥቶ ነው ሰዎቹ። ከታገስን ግን ምንድን ያላቸው? ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባቸው ማለት እግዚአብሔርም ከአቅማችን በላይ የሚፈተን በአቅማችን ደረጃ የምንፈተነው ፈተና አለ። በዛ ውስጥ ግን ምንድነው የምንለምነው? እንዴት ነው የምናሸንፈው ሲባል እግዚአብሔር ሆይ የትዕግስትን ኃይል ስጠኝ፣ የትዕግስትን መንፈስ ስጠኝ፣ በውስጥ የትዕግስትን ጨምርልኝ፣ እታገዝ ዘንድ ይሄን የመከራ ሰዓት የማልፍበትን አቅምና ጉልበት በኢየሱስ ክርስቶስ ስም ስጠን ስንለው ያ አቅም ሲመጣ ነው መታገዝ ምንችለው። መታገዝ ካልቻለን ግን ብዙ ጊዜ ምንድነው ተሸናፊዎች ነን ማለት ነው። የመጨረሻ ልበልና ኢሳይያስ 47 ላይ ኢሳይያስ 47 ቁጥር 8 እና 9 ላይ ከአንድ ጀምሮ ሲነበብ አለው ስለ ባቢሎን አንቺ ድንግል የባቢሎን ልጃገረድ ምንድነው? ድንግል የባቢሎን ልጃገረድ ብሎ ነው የሚጀምረው። አንቺ ድንግል የባቢሎን ልጅ ሆይ ውረጂ፣ በትቢያ ላይ ተቀመጪ ብሎ ነው የሚጀምረው። ግን የፈለኩት 8 እና 9 ነው። ምን ይላል? አሁንም አንቺ ቅምጥል ተብለሽ የተቀመጥሽ በልብሽም እኔ ነኝ ከኔ በቀር ሌላ የለም፣ መበለትም ሆኜ አልኖርም፣ የወላድ መካንም አላውቅም የምትይ ይህን ስሚ። አሁን ግን በድንገት በአንድ ቀን እነዚህ ሁለት ነገሮች የወላድ መካነትንና መበለትነት በድንገት ይመጡብሻል ይላል። እቺ መንፈስ ወደ የባቢሎን ስለ ባቢሎን በደንብ መጽሐፍ ቅዱስ ሲናገር በተለይ ኢሳይያስ 47 ላይ ወንዶችንና ወንዶች ልጅና ባልን ነው የምትገለው። ይሄም እዚህ ላይ የሚነግረን ያለው እና ጌታ ሲበቀላት ነው የሚያሳየን። ጌታ ምን ይላል? ቁጥር 2 ላይ ቁጥር 3 ላይ ወንዙን ተሻገሪ፣ እፍረት ስጋሽ ይገለጥ፣ እፍረትሽም ይታያል፣ እኔ በቀላለሁ ለማንም አራራም፣ ታዳጊያችን ስሙ የእስራኤል ጌታ እግዚአብሔር የእስራኤል ቅዱስ ነው ይላል። በቃ የሚበቀል ነው። የእስራኤል ልጆች ኃጢአትን ሰርተው አሳልፎ ለባቢሎን ሰጥቷቸዋል። እቺ የባቢሎን ልጃገረድ ግን ወይም ደግሞ የካላውዲያን እመቤት ብዙ መከራና ጫና ባሮጊቶች ላይ ጭናለች። አንዱ የጫነችው ምንድነው? ወንዶችን በመግደል ነው፣ ልጆችንና ባሎችን። እና አንዳንድ ኮሚኒቲ ውስጥ ብዙ ወንዶች የሚሞቱ ከሆኑ በቤተሰብ ደረጃ ውስጥ እንደዛ ከሚያጋጥመን ከሆነ ዲል የምናደርገው አንዱ መንፈስ ይሄ ነው፣ የባቢሎን መንፈስ። ይሄ ኢሳይያስ 47ን ሞር እየወረድን ስናየው እግዚአብሔር እንዴት አድርጎ እንደተበቀላት የሰማይ ትምህርትን በሚያስተምሩ ሰዎች የተሞረከሰች ነች። በድግምት ውስጥ በመተት ውስጥ በየወር መባቻው እየመጡ ብዙ ነገር የሚነግሯት ሰዎች አሉ። በዚህ ላይ ደግሞ አብሯት ደግሞ የሚነግዱ አሉ ይላል። ግን ሚላል እነሱ አብሮሽ አይቆሙ ይላል። እነሱ በእኔ ምናላቸው ገለቦች ናቸው፣ እሳት መጥቶ ይበላቸዋል። እንደዚህ አይነት ሰዎች ካጋጠሙ በኮሚኒቲ ውስጥ በጣም ብዙ የወንዶች እልቂት ካለ በቤተሰብ ደረጃ ወንዶች በጣም የሚሞቱ ከሆነ ወይ ደግሞ በትዳር ውስጥ ባሎች የሚሞቱ በጣም እንደዛ የሚያጋጥሙ ሰዎች አሉ። እንደዛ ሲሆን ይሄን ነው የምንጸልይበት። የኢሳይያስ 47 ላይ ያለውን ጥቅስ አንብበን እግዚአብሔር ተበቀሏታል እችን ሴትዮ። በጣም የተበቀላት ደግሞ በእሳት ያቃጥላት። አንዱ የመንፈስ ቅዱስ እሳት ራሳችን እንደ ክርስቲያን በውጊያ ስናፍ ሲደክመን በጣም ፋክቲቭ ስንሆን ሰውነታችን ታይት ሲሆን ተንበርከከን የእግዚአብሔር የመንፈሱ እሳት በእኔ ላይ ውረድ ስንለው በመጀመሪያ ሲወርድ የሚበላው ገለባውን ነው የሚበላው። ለእኛ ሸክም የሆነብንን ነገር የሚያደክምን ነገር ይበላውና እኛን ሲያገኘን ግን አብርቶና አድምቆ ነው የሚያወጣ። ስለዚህ አንዳንድ ጊዜ
ሰው እንኳን ባናገኝ የሚጸልይልን ራሳችን ተንበርክከን የመንፈስ ቅዱሳት ውረድ ከላይ ላይ ያለውን ነገር በሽታ ቢሆን ድካም ቢሆን መሰልቸት ቢሆን እንቅልፍ ቢሆን ስንፍናም ቢሆን በጌታ በክርስቶስም በእሳቱ አቃጠው ሲባል በደንብ አድርጎ ነው የሚያቃጥለው። የዛኔ ነው መናፍስታትም እኛን ይዘው እንኳን እኛም ይዋጉን ከሆነ ኮንፌሽን የምንሰማው ለቀው ይሄዳሉ፣ እኛም ደግሞ እንበረታለን። ጌታ ኢየሱስ የተባረከ ይሁንና ብዙ ሰዓት አንሄድም፣ እዚህ ጋር ቆማለሁ፣ እንጸልያለን። ጌታ ኢየሱስ የተባረከ ይሁን።